ከእያንዳንዱ ብሩህ ተስፋ ጀርባ በሩቅ አገር የሚከፈል የድካም ዋጋ አለ። ዓለም ያሸለበች በሚመስልበት በዛ ብርዳማ ሌሊት እነሱ ግን ይተጋሉ። ያ በሩቅ የሚፈሰው ላብ እዚህ ሀገር ቤት የደስታ ማዕድ ሆኖ ይቀርባል። ስኬታቸው በፈገግታ የታጀበ ሳይሆን በርቀት በብቸኝነትና በብርቱ መስዋዕትነት የታነጸ ነው። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ለሚያደርጉት ውለታ ምስጋናን አይጠብቁም። የውስጥ እርካታቸው ብቻ በቂያቸው ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። ጨለማ ለነበሩ ቤቶች ብርሃን፣ ለሕፃናት ተስፋ፣ ለቤተሰብ ደግሞ እረፍት ይሰጣል። ዛሬም ነገም በዓለም ዙሪያ ላላቸው የጽናት ተምሳሌቶች አቢሲኒያ የልባችሁን መሻት ያደርሳል። ምክንያቱም የእናንተ ድካም የእኛ ሕይወት ነውና። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድመው ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷቸው የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና ክቡራን አድማጮች፣ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ልደታቸው የነበረ ሲሆን 80ኛ ዓመት የልደታቸው ቀን ላይ ይፈረማል ብለው የጠበቁት የኢራንና የአሜሪካ ስምምነት ሊፈረም ሁለቱም ከተቀመጡና ስምምነቱ ሊፈረም አንድ ሰዓት ሲቀረው እስራኤል በሊባኖስ ላይ ድንገተኛ ከባድ ጥቃት መፈጸሟን ተከትሎ ኢራን ስምምነቱን ጥላ ወጥታለች። በእስራኤል ላይ ከባድ ወታደራዊ እርምጃ ወስዳለሁ በማለት ሚሳኤል ልትተኩስ ሰዓታት ሲቀራት ዳግም በተደረገ ድርድር ኢራን በእስራኤል ላይ ልትተኩስ የነበረውን ሚሳኤል አለዝባ አሁን ላይ ለድርድር የተቀመጠች ሲሆን በትራምፕ የልደት ቀን ግን አልፈራረምም ስትል ዳግም ኢራን ከስምምነቱ ወጥታለች። በዝርዝር የማስደምጣቸው ይሆናል። ኢራንና አሜሪካ ይደርሱታል የተባለው ስምምነት አሁን በኢራንም በአሜሪካም ወገን በይፋ የተረጋገጠ ሲሆን ስምምነቱም የፊታችን አርብ በጄኔቫ ከተማ ስብሰባው ሊካሄድና ሊፈረም እንደሆነ ተመልክቷል በስዊዘርላንድ። ይህንንም ተከትሎ ዝርዝር መረጃዎች ወጥተዋል፣ አስደምጣቸዋለሁ። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስምምነቱ ሊደረስ አንድ ሰዓት ሲቀረው በሊባኖስ የፈጸመውን ጥቃት በተመለከተ በከፍተኛ ሁኔታ እንደተበሳጩ መበሳጨትም ብቻ ሳይሆን ለኔታንያሁ ስልክ ደውለው ቁጣና ስድብ በቀላቀለ መልኩ መናገራቸውና ተናገሩትንም ለመገናኛ ብዙሃን በዝርዝር ገልጸዋል። ለመሆኑ ፕሬዝዳንት ትራምፕ በቁጣ ኔታንያሁ ጋር ደውለው ምን አሉ? በዝርዝር የመገናኛ ብዙሃኑን ዘገባ የማስደምጣቸው ይሆናል። የሩሲያው መገናኛ ብዙሃን የሆነው አርቲ ደግሞ መካከለኛው ምስራቅ ልክ የዛሬ ዓመት የጀመረው ጦርነት ሁኔታውን ሁሉ ቀይሮታል በማለት ገልጸው ከእስራኤል የወደፊት ዕጣ ፈንታ ጋር አያይዘው በዝርዝር ሰፊ ሀተታ ዘገባ አውጥቷል። በዝርዝር የማስደምጣቸው ይሆናል። እስከ ፍጻሜው ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ ዝርዝር መረጃዎቹ አለፍኩ። አብረን እንከታተለው። ይበልጥ ከድጦ ወደ ማጡ እየሆነ የመጣው የመካከለኛው ምስራቅ ጉዳይ ፕሬዝዳንት ዶናልድ ጄ ትራምፕን በእጅጉ ሲያስጨንቃቸው በዛሬው ዕለት አድሯል። አሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ 80ኛ ዓመት የልደት በዓላቸውን ያከበሩት ዛሬ ነበር። በስምምነታቸው በዚሁ ዕለት ከኢራን ጋር የሚደረሰው ስምምነት ይፈረማል በማለት በተደጋጋሚ ከሳምንት አስቀድመው ሲናገሩ ቆይተው ነበር። ኢራን ግን በእጅ አላለችም። ስምምነቱን ከማስታወቅ በዘለለ በልደት ቀናቸው እንዲፈረም አልፈለገችም። ስምምነቱ መፈረሙ ሲቃረብ ግን እስራኤል በቤይሩት ላይ ደግሞ ጥቃት ማድረሷን ሌላኛው ለፕሬዝዳንት ዶናልድ ጄ ትራምፕ በእንቅርት ላይ ጆሮ ደግፍ የሆነና አጋራቸው የእስራኤሉን ፕሬዝዳንት ቤንያሚን ኔታንያሁን በጣም አስቸጋሪ ሰው ሲሉ የጠሩበት ክስተት ሆኖ አልፏል። ሆኖ ከመካከለኛው ምስራቅ የምስራች ተሰምቶ አድሯል። ኢራን ከዚህ ቀደም በተደጋጋሚ ስምምነት አልተደረሰም ስትልበት የነበረውን ከአሜሪካ ጋር ይደረሳል የተባለውን ስምምነት በይፋ ስምምነት መደረሱን ብታረጋግጥም ለፊርማ ግን በትራምፕ የልደት ቀን ሳይሆን የፊታችን አርብ በጄኔቫ ተቀጣጥራለች። በመካከለኛው ምስራቅ ለ107 ቀናት የቀጠለው መጠነ ሰፊና አውዳሚ የበርካታ ሀገራትን ኢኮኖሚ ያመሰው የጦርነት ቀውስ ለ66 ቀናት የዘለቀው ተሰባሪ ሆኖ በእንጥልጥል የቆየው የተኩስ
አቁም ውጥረትም ወደ አዲስ ዲፕሎማሲያዊ ምዕራፍ የሚቀይር ታሪካዊ ስምምነት መደረሱ በይፋ ዛሬ ሌሊቱን በኢራንና ከአሜሪካ በኩል በተናጠል ተበስሯል። ዩናይትድ ስቴትስ እና የኢራን እስላማዊ ሪፐብሊክ የተኩስ አቁም ስምምነት ለተጨማሪ 60 ቀናት የሚያራዝመው ስትራቴጂካዊውን የሆርሙዝ ወሽመጥም ዳግም ክፍት የሚያደርግና በኢራን የኒውክሌር መርሃ ግብር ዙሪያ ጥልቀት ያላቸው ድርድሮች እንዲጀመሩ የሚያዝ የመግባቢያ ሰነድ ሙሉ በሙሉ ማጠናቀቃቸውን ሁለቱም ሀገራት ይፋ አድርገዋል። ይህ ስምምነት በመካከለኛው ምስራቅ ለወራት ሲካሄድ የቆየውን ጦርነት ከተቀሰቀሰ ወዲህ የተመዘገበ ታላቅ ዲፕሎማሲያዊ ስኬት ተደርጎ በመሪዎች ዘንድ ተወስዷል። ይህ አዲስ ስምምነት ከመደረሱ በፊት የዓለም አቀፉን የነዳጅና የፈሳሽ የተፈጥሮ ጋዝን አቅርቦት 20 በመቶ ያንቀሳቀስ የነበረው የሆርሙዝ ወሽመጥ ዳግም ለመክፈት የታለመና ስምምነት ላይ የተደረሰ ቢሆንም ሙሉ በሙሉ ወደ ቀድሞ የንግድ ፍሰት ለመመለስ ግን የተወሰነ ጊዜ ሊወስድ እንደሚችል ወታደራዊ ባለሙያዎች እንደሚያስረዱ ሲኤንኤን ጽፏል። ወሽመጡን ከባህር ፈንጂዎች ማጽዳት፣ የወደብ መሰረተ ልማቶችን መጠገንና አስተማማኝ የደህንነት ዋስትናን ማረጋገጥ በቀጣዮቹ ቀናት የሚሰሩ ታላላቅ ተግባራት ናቸው ተብሏል። የፓኪስታኑ ጠቅላይ ሚኒስትር ሼባዝ ሻሪፍ በማህበራዊ ትስስር ገጻቸው ኤክስ ላይ ባስተላለፉት አስቸኳይ መልእክት በአሜሪካና በኢራን መካከል ታሪካዊው የሰላም ስምምነት ላይ መደረሱን አብስረዋል። ሁለቱም ተዋዋይ ወገኖች ዩናይትድ ስቴትስ እና አሜሪካ ሊባኖስን ጨምሮ በሁሉም የውጊያ ግንባሮች ላይ ወታደራዊ ዘመቻዎች ዛሬውኑ በቋሚነት እንዲያከትሙ ወስኗል። ስምምነቱ አሁን በተግባር ላይ ይውላልም ተብሏል። ይህንን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በራሳቸው ማህበራዊ ሚዲያ ትሩዝ ሶሻል ገጻቸው ላይ ዛሬ ሌሊቱን ባሰፈሩት መግለጫ ታሪካዊውን የምስራች ይፋ አድርገዋል። ከኢራን እስላማዊ ሪፐብሊክ ጋር የተደረገው ስምምነት አሁን ሙሉ በሙሉ ተጠናቋል። ለሁሉም እንኳን ደስ አላችሁ። እኔ አሁን የሆርሙዝ ወሽመጥን ያለምንም ክፍያ ክፍት እንዲሆን ሙሉ ስልጣን የሰጠው ሲሆን በተመሳሳይ ሰዓት ዩናይትድ ስቴትስ የባህር ላይ ወታደራዊ ከበባዋን በአስቸኳይ እንዲነሳም አዝዣለሁ ብለዋል። የዓለም መርከቦች ሆይ አሁን ሞተራችሁን አንቀሳቅሱ፣ ሲከፈትላችሁ ማለፍ ነው ብለዋል። ትራምፕ አክለውም የሆርሙዝ ወሽመጥ ይፋዊ አጠቃቀምና የባህር ፈንጂዎችን የማጽዳት ስራ በቀጣዩ አርብ በስዊዘርላንድ ሀገር ጄኔቫ ከተማ የሚፈጸመውን ይፋዊ የፊርማ ስነ ስርዓት በኋላ በይፋ አስጀምረዋለሁም ብለዋል። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት በበኩሉ ባወጣው አስቸኳይ መግለጫ ሊባኖስን ጨምሮ በሁሉም ግንባሮች ላይ የሚካሄዱ ወታደራዊ እርምጃዎች በሙሉ ከዛሬ ጀምሮ በአስቸኳይና በቋሚነት ማክተም አለባቸው በማለት ገልጿል። ስለመጨረሻው ዘላቂ ስምምነት የሚደረጉ ድርድሮች የሚቀጥሉት አሜሪካን በመግባቢያ ሰነዱ ላይ ገባችውን ሙሉ በሙሉ ግዴታዋን ስትተገብር ነው ብላለች። አሁን ላይ ስምምነት ለመድረስ ተስማምተናል እንጂ ገና ከአሜሪካ ጋር አልተፈራረምንም ያለችው ኢራን እስራኤልም በሊባኖስ ላይ የከፈተችውን ወረራና ጥቃት ማቆም አለባት፣ አለዚያ ግን ፊርማውን አታስቡት ብለዋል። ይህ ታሪካዊ ስምምነት እሁድ ምሽት ላይ በኤሌክትሮኒክ መንገድ ሊፈረም ጥቂት ሰዓታት ሲቀሩ ነበረ በእስራኤል ምክንያት የተጨናገፈው የቀጠናው ወታደራዊ ውጥረት ስምምነቱን ሙሉ በሙሉ ወደ ማፍረስ ደረጃ ዛሬ ሌሊቱን ደርሶ ነበር። የእስራኤል መከላከያ ሰራዊት አይዲኤፍ በሊባኖስ መዲና ቤይሩት ደቡባዊ የዳሃየን የመኖሪያ ሰፈር ውስጥ የኢራንን ክልከላ በመጣስ የሄዝቦላን የእዝ ማዕከል ላይ ድንገተኛና ከፍተኛ የሆነ የጥቃት ሰንዝሯል። እስራኤል በሊባኖስ መዲና ቤይሩት ላይ ጥቃት ስትሰነዝር አሜሪካና ኢራን ከፍተኛ የሆነ ስምምነት ለመፈራረም በዝግጅት ላይ ነበሩ። ታዲያ ኢራኖች እስራኤል ጥቃት እየሰነዘረች አንፈራረምም በማለት ስምምነቱ ጫፍ ደርሶ አፈርሰውታል። የሊባኖስ ብሔራዊ የዜና ወኪል ኤንኤንኤ እንደዘገበው በዚህ የእስራኤል ምሽቱን በሰነዘረችው ጥቃት በርካታ ንጹሃን ዜጎች ተገለዋል ብላለች። 15 የሚሆኑ ደግሞ ከባድ የአካል ጉዳት ደርሶባቸዋልም ብለዋል። ይህ ጥቃት መፈጸሙን ተከትሎ ለፊርማ ተቀምጠው የነበሩ የኢራን ተደራዳሪዎች ፊርማውን ጥለው መውጣታቸውንና ማቋረጣቸውን ሲገልጹ በእስራኤል ላይም ከባድ ጥቃት እንደሚሰነዝሩ ዝተው ነበር። እስራኤላዊ ተዘጋጂ የኢራን የሚሳኤል ዝናብ በቀጣይ ሰዓት ወደ አንቺ ይወርዳል ብለው ነበር። እስራኤልም ከኢራን የሚፈጸምን ጥቃት ለመከላከል ከፍተኛ ማንቃት ላይ ሆና የጠበቀች ቢሆንም በኋላ ግን ከበርካታ ልመና በኋላ የኢራን ሰዎች ቁጣቸውን አብርደው ወደ ድርድሩ ጠረጴዛ እንዲመለሱ ሆኗል። በእስራኤል ላይ ሊያደርጉት የነበረውንም የበቀል እርምጃ መተዋቸውን ሌሊቱን አረጋግጠዋል። ይህ የእስራኤል ድንገተኛ እርምጃ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕን በእጅጉ አስቆጥቷቸዋል። ደና ተደራድሬ የኢራን ሰዎችን ጠረጴዛ ላይ ሳመጣቸው እስራኤል
ድንገተኛ ጥቃት ካለኔ እውቅና መፈጸሟ ድርድሩን አበላሽቶታል ብለዋል። ለዛሬ ተቃጥረን የነበረውን ፊርማ ለአርብ እንዲራዘም አድርጎታል። ጥፋተኛዋ እስራኤል ናት ብለዋል። ታዋቂው የዜና አውታር አክሲዮስ የዜና ወኪልና CNN እንደዘገቡት ፕሬዝዳንት ትራምፕ አማካሪዎቻቸው ስለ ቤይሩት ጥቃት ሲነግሯቸው ፍጹም ተደናግጠው ነበረ ብለዋል። በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ከፍተኛ ስድብና ቁጣ ደውለው አውርደዋል። ትራምፕ በስልኩ ውይይት ላይ ለኔታንያሁ እንዲህ ብለዋቸዋል። ይህ እጅግ በጣም አስከፊ ነገር ነው ያደረከው። እኔ ማመን ራሱ አልቻልኩም። ስምምነቱን ለመፈራረም 1 ሰዓት ብቻ ሲቀረኝ እንዴት እንዲህ አይነት ጥቃት ትፈጽማለህ? ሂዝቦላ አስቀድሞ በእስራኤል ላይ ተኩሶ ነበር። ነገር ግን መሬት ላይ ያረፈው ጥቃት ምንም አይነት ጉዳት በእስራኤል ላይ አላደረሰም። መታገስ ትችል ነበር ብለዋል። ታዲያም ኔታንያሁ ያንን የተረገመ ጥቃት ለምን መፈጸም አስፈለገው? እኔ እጅግ በጣም ተናድጄበታለሁ። ይህንንም በግልጽ ደውዬ ነግሬዋለሁ፣ ተቆጥቼዋለሁ። እሱ ምንም አይነት ማስተዋልና ማመዛዘን ችሎታ የሌለው በጣም ቀሽም ሰው ነው ሲሉ ነው ፕሬዝዳንት ዶናልድ ጄ ትራምፕ በቁጣ ስለ ኔታንያሁ የተናገሩት። ትራምፕ ለቴሌቪዥን ጣቢያው ቻናል 12 በሰጡት ቃል የኔታንያሁ ውሳኔ ፍጹም ስህተት ነው በማለት ገልጸዋል። ከእንግዲህ በኋላ እስራኤል በየትኛውም የሊባኖስ ምድር ላይ ጥቃት መፈጸም የለባትም ብለዋል። ከዚህ በኋላ እስራኤል ሊባኖስ ውስጥ ጥቃት ብትፈጽም ከኔ ጋር ነው ጸቧ ሲሉ ትራምፕ በቁጣ ጭምር ለኔታንያሁ መልእክት አስተላልፈዋል። እንዲሁም ለዘ ኒውዮርክ ታይምስ ዛሬ ሌሊቱን በሰጡት ቃለ ምልልስ ኔታንያሁ ለአሜሪካ አስተዳደር እጅግ አመስጋኝ ሊሆን ሲገባው እኔ የደረስኩትን ስምምነት ግን በመጨረሻ ሰዓት አበላሸብኝ ብለዋል። እሱ በጣም ከባድ ሰው ነው። እውነቱን ለመናገር እኛ ይህንን ስምምነት ስላደረግንለት እጅግ ሊያመሰግን ይገባው ነበር። ምክንያቱም ኢራን የኒውክሌር መሳሪያ ብትታጠቅ ኖሮ እስራኤል ለ2 ሰዓት እንኳን ምድር ላይ አትቆይም ነበር ሲሉ በከረረ ቃላት ቤንያሚን ኔታንያሁን ወርፈዋቸዋል። የእስራኤሉ ጠቅላይ ሚኒስትርና የመከላከያ ሚኒስትር እስራኤል ጋንትዝ በጋራ ባወጡት መግለጫ እስራኤል በግዛቷ ላይ የሚሰነዘር ማናቸውንም ጥቃት የትኛውም ስምምነት ሳያግዳት የበቀል እርምጃ እንደምትወስድ አውጀዋል። የቤይሩት ጥቃት የሂዝቦላን የእዝ ማዕከል በትክክል የመታ ነው በማለት ገልጸው የትኛውም ስምምነት እኛን የሚመለከት አይደለም ብለዋል። ኢራን በበኩሏ የእስራኤል ጥቃት የሚቀጥል ከሆነ ማለትም እስራኤል በሊባኖስ ላይ የምታደርሰው ጥቃት የሚቀጥል ከሆነ ለፊታችን አርብ በጄኔቫ ለፈራረሙ የነበረው ስምምነትን እሰርዘዋለሁ ስትል ትራምፕን የሚያስጨንቅ አዋጅ አወጣለች። እስራኤል ደግሞ ጥቃቴን እቀጥላለሁ ስትል ገልጻለች። ትራምፕ ደግሞ እባካችሁ እዚህ ደርሰናል እናበላሸው በማለት እስራኤልን በቁጣም በልመናም እየተማጸኑ ነው። ወደ ኢራን ስንመለስ የኢራን ባለስልጣናት ይህንን ስምምነት ታላቅ ድል አድርገው ቆጥረውታል። የኢራን ምክትል ውጭ ጉዳይ ሚኒስትር ካዜም ጋሪባባዲ ለሀገሪቱ መገናኛ ብዙሃን በሰጡት ቃል የመግባቢያ ሰነዱ ረቂቅ ጽሑፍ ሙሉ በሙሉ መጠናቀቁን ገልጸው ሰኞ ዕለት በሊባኖስ ከተከሰተው ወታደራዊ መባባስ በኋላ ኢራን በጽሑፍ ላይ እንዲደረጉ የጠየቀቻቸው በርካታ ማሻሻያዎች በአሜሪካ ወገን ተቀባይነት አግኝተዋል። ጋሪባባዲ ለመገናኛ ብዙሃን ሲናገሩ የኢራን እስላማዊ ሪፐብሊክ ታጣቂ ኃይሎች ያሳዩት ጽኑ አቋምና ያስተላለፉት ወታደራዊ ዛቻ በድርድሩ መድረክ ላይ የላቀ እድገት እንድናስመዘግብና አሜሪካውያን ያቀረቡትን የረቂቅ ጽሑፍ በፍጥነት እንዲቀለብሱና የኛኑ ፍላጎት እንዲያደርጉ አድርገናቸዋል ብለዋል። የታጠቁ ኃይሎቻችን ለጠላት የማይረሳና የመጨረሻ ሰባሪ ምት ለመስጠት ጣታቸውን በቃታቸው ላይ አሁንም እንዳደረጉ ናቸው። የመጨረሻዋ ደውል እስክትደወል ድረስ ተጠንቀቅ፣ ኢራንን እንጠብቃታለን ብለዋል። ስምምነቱ ግን ለኛ ትልቅ ድል ነው። በስምምነቱ ውስጥ ኢራን የምትፈልጋቸው ነገሮች ሁሉ ተካተዋል ብለዋል። የኢራን ከፍተኛ ባለስልጣናት በቀጣዮቹ 60 ቀናት የሚደረገውን ድርድር ስኬታማ ሊሆን የሚችለው አሜሪካ ዋና ዋና 3 ግዴታዎቿን ስትወጣ ብቻ መሆኑን አስምረውበታል። እነዚህም የባህር ላይ ወታደራዊ ከበባዋን ሙሉ በሙሉ በማንሳት በመካከለኛው ምስራቅ ያሰፈረችውን ጦር ከአካባቢው ላይ መውሰድ፣ የጦርነቱ ሁኔታንና ወታደራዊ ጥቃቶችን በቋሚነት ማቆም እንዲሁም በውጭ ሀገራት ባንኮች የታገደውን የኢራንን በቢሊዮን የሚቆጠር ገንዘብ ወይም ሀብት በአስቸኳይ ለኢራን መልቀቅ የሚለው ቀዳሚ ናቸው።
ሆኖም የአሜሪካ ከፍተኛ ባለስልጣናት ለሲኤንኤን ዛሬ ሌሊቱን በሰጡት መግለጫ ኢራን የታገደው ገንዘቤ ሳይለቀቅ የፊታችን አርብ በስዊዘርላንድ ጄኔቫ ላደርገው የሚችለውን ስምምነት እሰርዘዋለሁ ማለቷ ተገቢ አይደለም በማለት ገልጸዋል። በመሆኑም ኢራን የኒውክሌር ግዴታዎቿን መወጣት ስትጀምር ብቻ ደረጃ በደረጃ ገንዘቡ ይለቀቃል ብለዋል። ይህ በእንዲህ እንዳለ የአሜሪካና ኢራን ስምምነት በእስራኤል የፖለቲካ መዋቅር ውስጥ ታላቅ የሆነ ውጥረትና የእርስ በርስ መወነጃጀልን ፈጥሯል። የእስራኤል የቀድሞ ጠቅላይ ሚኒስትርና የወቅቱ የተቃዋሚ ፓርቲ መሪ የሆኑት ያኢር ላፒድ የወቅቱን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ክፉኛ ወቅሰዋቸዋል። ላፒድ ባወጡት መግለጫ ይህ አዲስ የአሜሪካና ኢራን ስምምነት እስራኤል በጦርነቱ መጀመሪያ ላይ ያቀደቻቸውን ስትራቴጂካዊ ግቦች በሙሉ ማሳካት ያልቻለ ፍጹም ውድቀት መሆኑን ይገልጻሉ። ስምምነቱ ለኔታንያሁ አስተዳደር ታላቅ ፖለቲካዊ አደጋ ሲሉ ጠርተውታል። የአሜሪካው የዜና አውታር ሲኤንኤን የእስራኤል የደህንነት ምንጮችን ጠቅሶ እንደዘገበው ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሜሪካ ከኢራን ጋር በደረሰችበት በዚህ ስምምነት ሳቢያ እስራኤል በቀጠናው ሙሉ በሙሉ ልትገለል ትችላለች የሚል ከባድ ስጋት ስላደረባቸው ከፕሬዝዳንት ዶናልድ ጄ ትራምፕ ጋር በአስቸኳይ በአካል ለመገናኘት ጥረት እያደረጉ መሆኑ ተመልክቷል። ኔታንያሁ ትራምፕ በሚቀጥለው ሳምንት በአውሮፓ ከሚካሄደው የጂ7 መሪዎች ጉባኤ እንደተመለሱ ፊት ለፊት ተገናኝተው የእስራኤልን ስጋቶች ለትራምፕ ለማስረዳት ቢፈልጉም የእስራኤሉ ጠቅላይ ሚኒስትር ጽህፈት ቤት ግን ይህንን የሲኤንኤንን ዘገባ ሐሰተኛ ዜና ሲል አስተባብሎታል። እስራኤል በተለይም ድርድር በሚደረግባቸው በቀጣዮቹ 60 ቀናት ውስጥ በሊባኖስ በሄዝቦላ ላይ ወታደራዊ እርምጃ የመውሰድ ነጻነቷን እንዲጠበቅላት የምትሻ ሲሆን ይህም ስምምነት የኢራንን የኒውክሌር ኃይል ሳይነካ የኢኮኖሚ ማዕቀቦችን የሚያቀልላት ከሆነ የኢራንን መዋቅር መልሶ ያጠነክረዋል የሚል ከፍተኛ ስጋት አላት። የሆነው ሆኖም በትክክል ከአንድ ዓመት በፊት ሰኔ 13 ቀን 2025 ዓመተ ምህረት በመካከለኛው ምስራቅ ታሪክ ውስጥ አዲስና ታላቅ ምዕራፍ መከፈቱ አይዘነጋም። ላለፉት 40 ዓመታት በላይ በኢራንና በእስራኤል መካከል በሚስጥር በሳይበር ጥቃቶች በስለላ ድርጅቶችና በውክልና ኃይሎች አማካኝነት ይካሄድ የነበረው የተዘዋዋሪ ጦርነት ሙሉ በሙሉ አክትሞ ለመጀመሪያ ጊዜ እስራኤልና ኢራን በቀጥተኛ የእርስ በርስ ወታደራዊ እርምጃ ውስጥ ተሸጋግረው እንደነበር ይታወቃል። እስራኤል በወቅቱ የኢራንን ወታደራዊና የኒውክሌር መሰረተ ልማቶችን በቀጥታ በአየር በመደብደብ የጦርነቱን ህግጋት ሙሉ በሙሉ የቀየረች ሲሆን ኢራን በበኩሏ በመቶዎች የሚቆጠሩ የባላስቲክና የሃይፐርሶኒክ ሚሳኤሎችን እንዲሁም ድሮኖችን በእስራኤል ሰማይ ላይ በማዝነብ ከባድ የሆነ ተጋድሎ አድርጋለች። በዚህ የጦርነት ሂደት ውስጥ ዓለም አቀፉ የአቶሚክ ኃይል ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲ ኢራን የኒውክሌር መሳሪያ በስርዓት ለመስራት እየተንቀሳቀሰች መሆኑን የሚያሳይ ምንም አይነት ተጨባጭ ማስረጃ የለም ሲሉ አውጀዋል። በኢራን እጅ ላይ አለመኖሩን በይፋ ማመናቸው አሜሪካና እስራኤል ጦርነቱን ለመጀመር የተጠቀሙበትን ስነ ልቦናዊ ትረካ ሙሉ በሙሉ እንዳፈረሰባቸው ከዚህ ቀደም መዘገቡ አይዘነጋም። እንደ አውሮፓውያን አቆጣጠር የካቲት 28 2026 የተጀመረው ሁለተኛው ዙር መጠነ ሰፊ ወረራም ቢሆን የኢራንን ህዝብ ከፍተኛ ሁኔታ እንዲንቀሳቀስ አድርጎታል ይላል የሩሲያን ቱዴይ ዘገባ። ዋሽንግተን አሁን ላይ የኢራንን መኖር እንደ አንድ የቀጠናው ኃያል ማዕከል አምና ለመቀበልና ወደ ሰላም ስምምነት ለመምጣት ተገዳለች ብሎታል የሩሲያው መገናኛ ብዙሃን ሩሲያን ቱዴይ አርቲ። ይህ በአሜሪካና በኢራን መካከል የተደረሰውና የፊታችን አርብ እንደሚፈረም በሁለቱም ወገን የተረጋገጠው ታሪካዊ ስምምነት በመላው ዓለም መሪዎች ዘንድ ታላቅ አድናቆትና ይሁንታን አትርፏል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ባወጡት መግለጫ ስምምነቱ በቀጠናው ሰላምን ለማስፈን የተነሳ እጅግ ወሳኝ እርምጃ ሲሉ አወድሰውታል። የኳታሩ ጠቅላይ ሚኒስትርና ውጭ ጉዳይ ሚኒስትር ሼህ መሐመድ ቢን አብዱራህማን አልታኒ ለፓኪስታን መንግስት ላቅ ያለ ምስጋና እናቀርባለን። በሁለቱም ወገኖች በቀጣይ ድርድር መድረክ ላይ በቀንነት እንዲሳተፉም ጥሪ እናቀርባለን ብለዋል። የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶዋን በበኩላቸው የስምምነት የሚፈረም ከሆነ በቀጠናው ላይ ታላቅ ሰላምና መረጋጋት የሚያሰፍን ታሪካዊ ክስተት ነው ብለውታል። ፓኪስታን፣ ኳታርና ሳዑዲ አረቢያ ለተጫወቱት ትልቅ ሚና እናመሰግናለን ባይ ናቸው። ታላቋ ብሪታንያ፣ ፈረንሳይ፣ ጀርመንና ጣሊያን በጋራ ባወጡት መግለጫ የአውሮፓ ህብረትም እንዲሁም
ኢራን በኒውክሌር መርሃ ግብሯ ላይ ሊረጋገጡ የሚችሉ ግልጽ እርምጃዎችን መውሰድ ስትጀምር አውሮፓ በኢራን ላይ የጣለችውን ሁሉንም ማዕቀቦች ሙሉ በሙሉ ለመሰረዝ ዝግጁ ናት ብለዋል። የጃፓንና የአውስትራሊያ መሪዎችም በተመሳሳይ መልኩ ይህ ሂደት በመካከለኛው ምስራቅ ላይ ዘላቂ ሰላምን ሊያመጣ ይችላል የሚል ተስፋ መሰነቃቸውን በተናጥል አስታውቀዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።